ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የፌስቲቭ ፔሪድ በርካታ ተጠባቂ ጨዋታዎች ትላንትና በበርካታ ስቴዲየም ተደርገውም ነበር። በትላንትናው ዕለት ሊቨርፑል ማንቸስተር ሲቲ እንዲሁም ደግሞ አርሰናል ማሸነፋቸውን ነው የተመለከትነው። ምሽት ቼልሲ ከአስቶን ቪላም እጅግ በጣም ተጠባቂ ጨዋታም ነበር። ሌሎች ጨዋታዎችንም በእንግሊዝ ፕሪሚየር ሊግ የተደረጉትን እንመለከታለን። በጣሊያን ሴሪየም የተደረጉ ጨዋታዎችን እንዲሁ የምንዳሰስላችሁ ነው የሚሆነው። ዛሬም የሚደረጉ ጨዋታዎች አሉ። ከዚህም በተጨማሪ እንዲሁ የክለብ መረጃዎችን ይዘን የምንቀርብ ይሆናል። ማንቸስተር ዩናይትድ የቦክሲንግ ዴይ ጨዋታውን ማሸነፉን ተከትሎ እንግዲህ በአሁኑ ሰዓት ላይ በርካታ አድናቆቶች ለተለያዩ ተጫዋቾች እየደረሳቸው ይገኛል። በተለይም ለሃይቨን እንዲሁም ደግሞ ለፓትሪክ ዶርጉ የሚደርሱ አድናቆቶችን እንዲሁ የምንመለከት ነው የሚሆነው። የሌሎች የክለብ መረጃዎችንም በስፋት ይዘን የቀረበን ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ትላንትና በአፍሪካ መድረክ የአፍሪካ ዋንጫ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ የፌስቲቭ ፔሪድ እና በጣሊያን ሴሪ የተደረጉ ጨዋታዎችም ነበሩ። ትላንትና ተጠባቂ ጨዋታዎች ናቸው እንዲሁ መደረግም የቻሉት። በአፍሪካ ዋንጫው የተደረጉ ጨዋታዎችን ለመመልከት ያክል አራት ያክል ጨዋታዎች የተደረጉ ሲሆን ቀን 9 ሰዓት ተኩል ላይ ቤኒን ከቦትስዋና ጋር ያደረጉትን ጨዋታ ቤኒን 1-0 በሆነ ውጤት ማሸነፍም ችላለች። ሮቼ ብቸኛዋን ጎል ማሸነፍ እንዲሁ እንዲያስችሉ ያደረገበት ወሳኛዋን ጎል ነው መመልከትም የቻለው። ቤኒን ትላንትና ወሳኝ ድል ነው እንዲሁ የመጀመሪያ ድላቸውን ማስመዝገብም የቻሉት። ቦትስዋና ተከታታይ ሁለተኛ ሽንፈታቸውን በትላንትናው ዕለት ማስመዝገባቸውንም ተመለከትን። ሴኔጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ያደረጉትን ጨዋታ እንግዲህ አንዳቻ በሆነ ውጤት ማጠናቀቅ መቻላቸውን ነው የተመለከትነው። ሳዲዮ ማኔ ለሴኔጋል ያስቆጠረ ሲሆን ባካምቦ ለኮንጎ ያስቆጠረው ተጫዋች እንደነበር በትላንትናው ዕለት የተመለከትነውም ጉዳይ ነው። ዩጋንዳ ከታንዛኒያ እንዲሁ ተጫውተውም ነበር። ይህም ጨዋታ ምሽት 2 ሰዓት ተኩል ላይ የጀመረ ሲሆን ዩጋንዳ ከታንዛኒያ አንዳቻ በሆነ ውጤት ነው መጠናቀቅም የቻለው። ታንዛኒያ መምራት ብትችልም እንግዲህ በስተመጨረሻ አቻው ሆነው አንዳቻ በሆነ ውጤት መጠናቀቅ መቻላቸውን ትላንትና የተመለከትናቸው የአፍሪካ ዋንጫ ተጠባቂ ጨዋታዎችም ነበሩ። ከአፍሪካ ዋንጫ ጋር የሚያያዙ መረጃዎችን ስንመለከት እንግዲህ የዊርሊ ረክራኪ ወላጅ አባት በዚያ ጨዋታ ከቀጠለን የትም አንደርስም ሲሉ ይናገራሉ። የሞሮኮ ብሔራዊ ቡድን አሰልጣኝ ዊርሊ ረክራኪ ወላጅ አባት የምሽቱን የብሔራዊ ቡድኑ አጨዋወት መተቸታቸው ነው እየተገለጸ የሚገኘው። የአሰልጣኙ ወላጅ አባት መሐመድ አብዱል ሰላም ረክራኪ በሰጡት አስተያየት እንግዲህ የሞሮኮ ብሔራዊ ቡድን እንቅስቃሴ በፍጹም አላሳመነኝም በማለትም ተናግሯል። አክሎም በዚህ አጨዋወት የሚቀጥሉ ከሆነ በአፍሪካ ዋንጫ ሩቅ መጓዝ በጣም አዳጋች ይሆናል ሲሉ ሀሳባቸው ሰጥተዋል። በአፍሪካ ዋንጫው አዘጋጅ ሞሮኮ ትላንትና በስቲያ ምሽት በማሊ ነጥብ መጣሏ የሚዘነጋ ጉዳይም አይደለም። አሰልጣኝ ዊርሊ ረክራኪ ከጨዋታው በኋላ ተጫዋቾቹ ጫና አለባቸው፣ መተቸት ከጀመርን ነገሩ ይወሳሰባል፣ አፍሪካ ዋንጫን በቀላሉ ማሸነፍ አንችልም በማለት ሀሳብ መስጠታቸውም የሚታወቅም ጉዳይ ነው። ዴቪድ ፓጎም ይናገራሉ። ለኮትዲቫር ከልክ ያለፈ ክብር እያለንም ሲሉ ነው የሚናገሩት። እኛም እናከብራቸዋለን ሲሉ ኤሚሬስ ፋኢ መናገራቸውንም እንዲሁ የተመለከትነው ጉዳይ ነው። የካሜሩን ብሔራዊ ቡድን ዋና አሰልጣኝ የሆኑት ዴቪድ ፓጎ ለተጋጣሚ ከልክ ያለፈ ክብር ማሳየት እንደማይገባም እንዲሁ መግለጻቸው ነው የተመለከትነው። ተጫዋቾቼ ለኮትዲቫር ከልክ ያለፈ ክብር እንዲያሳዩ አስጠንቅቄያቸዋለሁ ሲሉም ተናግሯል። አክሎም ለተጋጣሚ ከልክ ያለፈ ክብር የምታሳይ ከሆነ ዝቅ አድርገው ይመለከቷል ሲሉ ተገቢ አለመሆኑን እንዲሁ ማስረዳታቸው ነው እየተመለከተን የምንገኘው። የኮትዲቫር ብሔራዊ ቡድን አሰልጣኝ አይሚኔዝ ፋኢ በበኩላቸው እኛም ምንም አይነት ክብር አናሳያቸውም ሲሉ እንዲሁ መናገራቸው ነው የተገለጸው። ኮትዲቫር ከካሜሩን የሚያደርጉት የአፍሪካ ዋንጫ የምድብ ሁለተኛ ጨዋታ እንግዲህ ዛሬ ምሽት 5 ሰዓት ላይ የሚደረግ መሆኑን ነው እየተመለከተንም የምንገኘው። ወደ እንግሊዝ ፕሪሚየር ሊግ ስናልፍ ትላንትና እንግዲህ በርካታ ጨዋታዎች በፌስቲቭ ፔሪድ የተደረጉ ጨዋታዎችም ነበሩ። ኖቲንጋም ፎረስት በሜዳውና በደጋፊዎች ፊት በሲቲ ግራውንድ ማንቸስተር ሲቲን አስተናግዶም ነበር። ማንቸስተር ሲቲ ከሜዳቸው ውጪ ወሳኝ ድል ማስመዝገብ መቻላቸውን ነው የተመለከት ነው። እጅግ በጣም አጓጊ የነበረው ይህ ጨዋታ በፔፕ ጋርዲዮላ እንዲሁም በሾንዳሽ መካከል የተደረገ ጨዋታም ነበር። ማንቸስተር ሲቲ ትላንትና እንግዲህ ሲመራ ቆይቶ አቻ ሆኖ እንዲሁም በስተመጨረሻም ወሳኝ ጎል በማስቆጠር ወሳኛውን 3 ነጥብ ማሳካት መቻላቸውን በጨዋታው ላይም ተመለከተን። ማንቸስተር ሲቲዎች ትናንትና ወሳኝ ድል ማስመዝገባቸውን ተከትሎ እንዲሁ የነጥብ ልዩነቱ በሁለት መቀጠል መቻሉን ነው በትላንትናው ዕለት ማረጋገጥም የቻሉት። ለሰዓታት ያክል እንግዲህ ማንቸስተር ሲቲዎች የሊጉ መሪ መሆን ችለውም ነበር። ነገር ግን በስተመጨረሻም 12 ሰዓት ላይ በተደረገ ጨዋታ አርሰናል ማሸነፉን ተከትሎ ወደ
ሁለተኛ ደረጃነት እንዲሁ መውረዳች መቻላቸውን ነው በጨዋታው ላይ እየተመለከተን የምንገኘው። ትላንትና በ48ኛው ደቂቃ ላይ በሁለተኛው አጋማሽ ቲጃኒ ራይንደርስ ከሪያን ቸርኪ የተሻገረለትን ኳስ በማስቆጠር 1-0 መምራትም ችለውም ነበር። ነገር ግን ኦማሪ ሁጂንሰን 54ኛው ደቂቃ ላይ ኢጎር ጆሱስ ያቋበለውን ኳስ ጎል በማስቆጠር አቻ መሆኑም ችለውም ነበር። በ83ኛው ደቂቃ ላይ እጅግ በጣም ድንቅ አቋሙን እያሳየ የሚገኘው በተለይም ያለፉት ተከታታይ ጨዋታዎች ላይ ጎልና አሲስት እያስመዘገበ የሚገኘው ሪያን ቸርኪ የፈረንሳይ ተጫዋች እንግዲህ ወሳኛውን ጎል ማስቆጠርም ችሏል። ከሴት ፒስ የተሻገረች ኳስም ነበረች። ከኮርና የተሻገረችውን ኳስ ጀስከስ ግቫርዲዮል ሲመለሳት እንግዲህ ሪያን ቸርኪን በግሩም አጨራረስ ወሳኛውን 3 ነጥብ እንዲያገኙ መንስኤ መሆን መቻሉን ነው በጨዋታው ላይ እንዲሁ የተመለከትነው። ማንቸስተር ሲቲዎች ከሜዳቸው ውጪ 66% ቦል ፖሰስ ማድረግም ችለው ነበር። 34%ቱን የሾንዳይ ሹቲም ትላንትና እንግዲህ እንዲሁ መያዝ መቻሉን ነው የተመለከትነው። ማንቸስተር ሲቲ 16 ሙከራዎችን ያደረገ ሲሆን 5ቱ ኦን ታርጌት እንደነበሩ ተመልክተናል። ሲቲ ግራውንዱ ኖቲንጋም ፎረስት በኩል ስንመለከት 7 ሙከራዎችን አድርገው 2 ኦን ታርጌት መሞከራቸው በጨዋታው ላይ የተመለከትነው ጉዳይ እንደነበርም እንዲሁ የተመለከትነውም ጉዳይ ነው። ትላንትና የፔፕ ጋርዲዮላ ማንቸስተር ሲቲ ወሳኝ እንቅስቃሴ ማድረግም ችሏል። እጅግ በጣም ጥሩ እንቅስቃሴ የማድረግ የቻሉበትን አጋጣሚ ነው መመልከትም የቻለው። በርካታ ነገሮች ተነስተውም ነበር። እንዲሁም ደግሞ አሰልጣኙ እንዲሁም ደግሞ ሌሎችም ሀሳብ መስጠታቸው ነው በጨዋታው ላይ እንዲሁ መመልከትም የቻለው። ሪያን ቸርኪ በዚህ መንገድ ደስታዬን ለመግለጽ ተነጋግረን ነው የገባ ነው ሲል ሀሳቡን ሰጥቷል። የማንቸስተር ሲቲው ተጫዋች ሪያን ቸርኪ ግብ ካስቆጠረ በኋላ በዛ መልኩ ደስታውን እንደገለጸ ከሃላንድ ጋር ተናግሮ እንደነበር ነው እየገለጸም የሚገኘው። ፕሪሚየር ሊጉ ገና ረጅም ነው፣ ቀጣዩ ጨዋታ ለእኛ በጣም አስፈላጊ እንዲሁም ደግሞ ዝግጁ ነን ሲል ሪያን ቸርኪ ከጨዋታው በኋላ መናገሩንም ተመለከትን። የትልቅ ድል ነው፣ ወደዚህ ስትመጣ ወደ ጦርነት እንደሚሄድ ነው። ዛሬ በቡድኑ ኮርቻለሁ፣ ምክንያቱም ጨዋታው አስቸጋሪ ነበር ሲል ነው ሪያን ቸርኪ ከጨዋታው በኋላ ሀሳቡን መስጠት እየቻለው። በተለይም እንግዲህ ሾንዳሽ በተለይም በመከላከል ረገድ እጅግ በጣም የተሻለ አሰልጣኝ እንደሆነም ይታወቃል። በኤቨርተን ቤት የሰራውን ቲም በርካቶቻችን እናስታውሰዋለን። በመከላከል እጅግ በጣም ጥሩ የነበረ እንዲሁም በመልሶ ማጥቃት ላይ ጎሎችን ለማስቆጠር የሚሞክር አሰልጣኝ እንደነበር ይታወቃል። ትላንትናም ይህንኑ ሲተገበር እንደነበር ነው መመልከትም የቻለው። ነገር ግን በስተመጨረሻ ወሳኝ ጎል በማስቆጠር ማንቸስተር ሲቲዎች አሸንፈው መውጣትም ችሏል። ፔፕ ጋርዲዮላም ሲናገሩ የጨመርኩትን ክብደት አጣሁት ሲሉ ፔፕ ጋርዲዮላ ነው መናገርም የቻሉት። የማንቸስተር ሲቲው ፔፕ ጋርዲዮላ የትላንትናው መርሃ ግብር አስጨናቂ እንደነበር ከጨዋታው በኋላ እንዲሁ ሀሳባቸውንም ሰጥተዋል። ለበዓል ጨምሮ የነበረው ክብደቴ በዛሬው ጨዋታ ሙሉ በሙሉ ጠፍቷል ሲሉ መናገራቸውን ፔፕ ጋርዲዮላ እየተመለከትን ሲሆን የኖቲንጋም ፎረስቱ አሰልጣኙን ሾይንደሽ በበኩላቸው ለሽንፈታችን የጨዋታው ዳኛ ዋና ሚናን ተጫውቷል ሲሉ በዳኝነቱ እንዲሁ መበሳጨታቸውን ነው እንዲሁ መግለጽም የቻሉት። አስናዳጅ ጨዋታ ነበር ሲሉ መግለጻቸውን ነው ከጨዋታው በኋላ እንዲሁ ይፋ ማድረግም የቻሉት። ይህ ጨዋታ በአቻ ውጤት መጠናቀቅ የነበረበት ጨዋታ ነው ሲሉ የራሳቸውን ሀሳብ መስጠታቸውን ከጨዋታው በኋላም ተመለከትን። አመሻሽ 12 ሰዓት ላይ በርካታ ጨዋታዎች ተደርገውም ነበር። ዌስትሃም ከፉልሃም ጋር ያደረጉትን ጨዋታ እንግዲህ ፉልሃም ከሜዳቸው ውጪ ዌስትሃምን 1-0 ማሸነፍም ችሏል። ዌስትሃም እንግዲህ አሰልጣኝ ቢቀይሩም በዚህ ዓመት ምንም ሊሳካላቸውም አልቻለም። በተለይም በዚህ ዓመት እንግዲህ በተለይም የኖቲንጋም ፎረስት አሰልጣኝ የሆኑትን ኑኖ ስፕሪንቶ ሳንቶን ቢያመጡም እንግዲህ አሁንም 18ኛ ደረጃ ላይ መቀመጥም ችሏል። ካለፉት 5 ጨዋታዎች 2ቱን አቻ የወጡ ሲሆን 3 ተከታታይ ጨዋታ ደግሞ ሽንፈት ማስተናገዳቸውን ነው እንዲሁ እየተመለከትን ገኘው። ትላንትናም ያልተጠበቀ ሽንፈት በሜዳቸውና በደጋፊዎች ፊት ማስተናገድም ጀምረዋል። ትላንትና ራውል ሆይሚኔዝ ነው እንግዲህ ብቸኛውን ጎል በ85ኛው ደቂቃ ላይ በማስቆጠር እንግዲህ ፉላም 1-0 ማሸነፍም የቻለው። ሌላኛው በአንፊልድ ወልቨርሃምፕተን ከሊቨርፑል ጋር ያደረጉት ተጠባቂ ጨዋታም ነበር። ወልቨርሃምፕተን በዚህ ዓመት 2 ነጥቦችን ብቻ ነው መሰብሰብም የቻለው 18ኛው ሳምንት ላይ ቢደርስም አሁንም ቢሆን እንግዲህ ወልቨርሃምፕተን ሌላ ነጥቦችን መሰብሰብም አልቻለም። በዚህ ዓመትም የመውረድ ነገሩ እየተረጋገጠ እንደሆነ በርካቶቹ ከአሁኑ ቅድሚያ ግምታቸውን እየሰጡም ይገኛሉ። ትላንትና ግን ሊቨርፑልን በትንሹም ቢሆን ለመፈተን እንደሞከሩ ነው መመልከት እየቻለው። በመጀመሪያ አጋማሽ በሪያን ግራቨንበርች እንዲሁም ደግሞ በፍሎሪያን ቪርትስ 2 ጎሎች 2-0 መምራት ቢችልም በሁለተኛው አጋማሽ ሳንቲ ቢሞ ባስቆጠረው ጎል 2-1 መሆንም ችለውም ነበር። ነገር ግን ሌላ ለውጦችን ከዛ በኋላ መመልከት አለመቻላችን ነው በጨዋታው ላይ መመልከትም እየቻለው። ትላንትና ሊቨርፑል በሜዳውና በደጋፊዎቹ ፊት ወሳኝ 3 ነጥብን ሲያሳካ ፍሎሪያን ቪርትስ በሊቨርፑል ቤት ከ24 ጨዋታዎች በኋላ የመጀመሪያ ጎሉን እንዲሁ ማሳካትም ችሏል። ሁጎ ኤኪቲኬ ትላንትና እንዲሁ አሲስት ማድረግ መቻሉ ነው የተመለከትነው። ከጉዳት የተመለሰው ጀሬሚ ፍሬምፖንግ እንዲሁ ሌላኛው አሲስት ያደረገ ተጫዋችም ነበር። ትላንትና ሊቨርፑሎች በአሰልጣኝ አርኔ ስሎት እየተመሩ በጨዋታው ላይ እጅግ በጣም ጥሩ እንቅስቃሴ ማድረግም ችለው ነበር። 67% ቦል ፖሰስ ማድረግ የቻሉ ሲሆን ከዚህም በተጨማሪ 14 ሙከራዎችን አድርገው
አራቱ ኦን ታርጌት እንደነበሩ ነው በጨዋታው ላይ እንዲሁ ማስመስከረም የቻሉት። ወሳኝ 3 ነጥብን እንዲሁ ማሳካታቸው እጅግ በጣም እንደጠቀማቸው እንዲሁ ከጨዋታው በኋላ ማንሳተም ችሏል። የነጥብ እንዲሁም ደግሞ የደረጃ ሰንጠረዣቸውን ከፍ ማድረግ መቻላቸውንም በጨዋታው ላይ የተመለከትነውም ጉዳይ ነው። ሊቨርፑል በአሁኑ ሰዓት ላይ እንግዲህ ተከታታይ ድሎችን ማስመዝገብም ችሏል። በተለይም ያለፉትን 5 ጨዋታዎች አልተሸነፈም። በሁለቱ አቻ የወጣ ሲሆን 3 ተከታታይ ጨዋታዎችን ደግሞ ድል ማድረግ መቻላቸውን ተከትሎ አሰልጣኝ አርነ ስሎት በአሁኑ ሰዓት ላይ ለውጦችን እያሳየን እንገኛለን ሲሉ ከጨዋታው በኋላ መናገራቸውን እንዲሁ ያስተዋልነውም ጉዳይም ነበር። ከጨዋታው በኋላ እንግዲህ ፍሎሪያን ቪርትስ ሀሳቡንም ሰጥቶ ነበር። በሜዳው ላይ እኔን የሚደግፉ ሲኖሩ የነበረው ስሜት በጣም ደስ የሚል ነበር ሲል እንዲሁ ገልጿል። በጣም ደስተኛ ነበርኩ፣ እንዲሁም ደግሞ አሁን እጅግ በጣም ደስተኛ ነኝ። አንድ ቀን ጎል እንደማስቆጠር እርግጠኛ ነበርኩኝ። እንደዚህ ለመቀጠል እሞክራለሁ ሲል ከጨዋታው በኋላ እየተናገረ ሲሆን አክሎም እንግዲህ በመጀመሪያው አጋማሽ ላይ አስደናቂ ጨዋታ አድርገናል። ጨዋታውን ተሸንፈን መልሰን አግኝተናል። ሁሉንም ነገር ጠንክረን እየሰራን ነበር። በመጨረሻዎቹ 20 ደቂቃዎች ውስጥ ጨዋታውን ትንሽ አስቸጋሪ አድርጓል። ለምን እንደሆነ መረዳትም አልቻለም። ያንን መቀየር አለብን። በደረጃው አናት ላይ ለመሆን እንፈልጋለን። ለእኛ ትልቅ አጀማመር አልነበረም፣ ነገር ግን የተሻለ እየሰራን ነው፣ ነጥቦችን እያገኘን ነው ሲል እንዲሁ ፍሎሪያን ቪርትስ ከጨዋታው በኋላ ሀሳብ መስጠቱን ነው በጨዋታው ላይ እንዲሁ ማስመርከርም እየቻለው። ሌላኛው በርንሌይ ከኤቨርተን ጋር ያደረጉትን ጨዋታ 0-0 በሆነ ውጤት መጠናቀቅም ችሏል። ይህ ጨዋታ በሁለቱም በኩል እንግዲህ ጎል ሲያስተናግድ ነው መጠናቀቅም የቻለው። ኤቨርተኖች ትላንትና ከሜዳቸው ውጪ ምንም ቢሆን ምን ነጥቡን ለማግኘት ብዙ ሙከራዎችን ማድረግ ቢችሉም ግን ሊሳካላቸውም አልቻለም። 15 ሙከራዎችን አድርገው 6 ኦን ታርጌት መሞከርም ችለው ነበር። እጅግ በጣም የሚያስገርም ነው። በርንሌዮች እንግዲህ በሜዳቸው ጥሩ እንቅስቃሴ ማድረግም ችለው ነበር። 55% ቦል ፖሰስ ማድረግ የቻሉ ሲሆን 16 ሙከራዎችን አድርገው ነበር። ነገር ግን ምንም አይነት ኦን ታርጌት በጨዋታው ላይ ያልተመለከትንበትን አጋጣሚ ነው በጨዋታው ላይ እንዲሁ መመልከትም የቻለው። ምንም አይነት ጎልም በሁለቱም ክለቦች መካከል ያልተደረገ መሆኑንም እንዲሁ አረጋግጠናል። ሌላኛው ብሬንትፎርድ ከበርንሞዝ ጋር ያደረጉትን ጨዋታ ብሬንትፎርድ በርንሞዝን 4-1 በሆነ ሰፊ ውጤት ማሸነፍም ችሏል። በርንሞዞች እንግዲህ ተከታታይ ሽንፈቶችን እያስተናገዱም ይገኛሉ። ትላንትና ብሬንትፎርድ በሜዳውና በደጋፊዎች ፊት እንግዲህ ኬቨን ሻዴ ሃትሪክ የሰራ ሲሆን ፓትሮቪች በራሱ ጎል ላይ በማስቆጠር እንግዲህ በአጠቃላይ 4-1 በሆነ ውጤትም መሸነፍም ችሏል። ኢጎር ቲያጎ እንዲሁም አሲስት ያደረገ ተጫዋችም ነበር። በትላንትናው ዕለት አንቷን ሴሜኒዮ ብቸኛውን ጎል ለበርንሞዞች ያስቆጠረም ተጫዋች ነው። በርንሞዞች እንግዲህ በአሁኑ ሰዓት ላይ ተከታታይ ሽንፈቶችን እያስተናገዱ መሆናቸውን እንዲሁ ተመለከተን። ትላንትናም ከሜዳቸው ውጪ ያልተጠበቀ ሽንፈት አስተናግዷል። ብሬንትፎርድ ወደ 8ኛ ደረጃ መምጣትም ችሏል። ተከታታይ 2 ጨዋታዎችን በማሸነፍ 26 ነጥቦችን እንዲሁም 2 ንጹህ ጎሎችን በመያዝ በርንሞዞችን ደግሞ በተቃራኒው ስንመለከት እንግዲህ እስካሁን ድረስ ካለፉት 5 ጨዋታዎች ማሸነፍም አልቻሉም። ትላንትና ከተከታታይ 3 አቻዎች በኋላ ወደ ሽንፈት እንዲሁ መመለስም ችሏል። 22 ነጥብ እንዲሁም 6 የግብ ዕዳ በመያዝ እንግዲህ 15ኛ ደረጃ ላይ መቀመጥ መቻላቸውን ነው የተመለከትነው። ይህም እንግዲህ አሳሳቢ ደረጃ ላይ እንደሆነ እያስመለከተንም ይችላል። በተለይም ከዌስትሃም ያላቸው የነጥብ ልዩነት 9 ነጥብ ብቻ ነው። ከ17ኛው ኖቲንጋም ፎረስት ደግሞ ያላቸው የነጥብ ልዩነት 4 ነጥብ ብቻ መሆኑን እንግዲህ ምናልባትም የአንዶኒ ኢራኦላውን በርንሞዝ ሊፈትን እንደሚችል ካሁኑ እየተገለጸም ይገኛል። ይህንኑ ደግሞ በጥር የዝውውር መስኮት ምናልባትም ከማንቸስተር ሲቲ ጋር ይፈራረማል ተብሎ የሚጠበቀው አንቷን ሴሜኒዮ ይህን ክለብ የሚለቅ ከሆነ በእንቅርት ላይ ጆሮ ደግፍ ሊሆንባቸው እንደሚችል በርካቶቹ የራሳቸውን ሀሳብ እየሰጡም ይገኛሉ። ይህ ምን ሊፈጠር እንደሚችል አላውቅም፣ ነገር ግን ይህ ነገር አሳሳቢ ነው ሲሉ በርካቶቹ እያነሱ እንደሚገኙ ነው በጨዋታው ላይ የተመለከት ነው። አምና እጅግ በጣም ድንቅ እንቅስቃሴ ሲያሳዩ የነበሩት በርንማውዞች በዚህ ዓመት ግን እጅግ በጣም እየተፈተኑ እንደሚገኙ አሁንም አረጋግጠውልናል። ሌላኛው አርሰናል በሜዳውና በደጋፊዎቹ ፊት ያደረገውን ጨዋታ ብራይተን ኤንድ ሆቭ አልቢዮንን 2-1 በሆነ ውጤት ማሸነፍም ችሏል። የሊጉ መሪ የሆነው አርሰናል ትላንትና እንግዲህ ለሁለት ሰዓታት አካባቢ እንግዲህ ወደ ሁለተኛነት ዝቅ ብሎ ነበር። ይህን ጨዋታ እስኪያሸነፈም ድረስ ትላንትና አርሰናሎች እንግዲህ 2-1 በሆነ ወሳኝ ውጤት በማሸነፍ የሊጉ መሪነቱን እንዲሁ መረከብ መቻላቸውን ነው የተመለከትነው። አርሰናል ትላንትና 2-1 ያሸነፈ ሲሆን ማርቲን ኦዴጋርድ ካፒቴኑ ያስቆጠረ ሲሆን ሁለተኛውን ጎል ገተር በራሱ ጎል ላይ ማስቆጠርም ችሏል። በሁለተኛው አጋማሽ ዲያጎ ጎሜዝ ብቸኛውን ጎል ለብራይተን ኤንድ ሆቭ አልቢዮን ያስቆጠረ ተጫዋች መሆኑን ነው መመልከትም የቻልነው። አርሰናል ያለፉትን ተከታታይ ጨዋታዎች እንግዲህ 2-1 1-0 እንዲሁ እያሸነፈ መምጣትም ችሏል። እጅግ በጣም አሳሳቢው የአርሰናል ነገር ትላንትናም እንግዲህ እንደቀጠለ ነው መመልከትም የቻለው። ትላንትናም 2-1 ከሆኑ በኋላ እንግዲህ ጭንቀት የተሞላበት ጨዋታ ሲሉ በርካቶቹ እየገለጹም ይገኛሉ። ከሁለቱ ጎሎች አንዱ ኦን ጎል መሆኑን ነው መመልከትም የቻለው። አርሰናሎች በቻንስ ክሬትድ በኩል እየተሻለው ቢሆንም አሁንም ግን ጎሎችን ለማስቆጠር ግን እየተቸገሩ ይገኛሉ። ቪክተር ዮኮሬሽ ምንም እንኳን አሁንም ወደ ሜዳ መመለስ ቢችልም እንግዲህ የአጥቂ ስፍራው አሁንም ጥያቄዎች እየበዙበትም ይገኛሉ። ትላንት
24 ሙከራዎችን ነው አርሰናሎች በብራይተን ላይ መሞከርም የቻሉት። ነገር ግን 6ቱ ብቻ ናቸው ኢላማቸውን የጠበቁ ወይም ደግሞ ጥራት ያላቸው ተብሎ ሊነሱ የሚችሉት። እንግዲህ ምን ያህል ብዙ ሙከራዎችን እንደሚያደርጉ ቻንስ ክሬት ለማድረግ እንደሚሞክሩ፣ ነገር ግን 16 ከ50 ላይ ያለው ልዩነት ይህን ነገር እያጠናከረ አለመሆኑን በርካቶቹ እንዲሁ እንደ ሀሳብም ያነሱታል። ትላንትና ግን ወሳኛውን 3 ነጥብ ማሳካትም ችሏል። ምንም ይሁን ምን የትንፍጪው ዱቄቱን አምጪው እንደሚባለው አርሰናሎች በዚህ ዓመት ኬትም ይሁን በየትኛውም መንገድ ይሁን አርሰናሎች ዋንጫዎችን ለማንሳት የሚሞክሩበትን አጋጣሚ እያሰፉም ይገኛሉ። የሊጉን መሪነትም አሁንም እንግዲህ በ2 ነጥብ ልዩነት እየመሩም ይገኛሉ። አርሰናል በዚህ ዓመትም እንግዲህ በርካቶቹ እንደሚጠብቁት የሊጉ ዋንጫ ያነሳል ተብሎ ከሚጠበቁ ወሳኝ ክለቦች መካከል እንግዲህ ቅድሚያ የሚሰጠው እንደሆነም ይታወቃል። ትላንትናም 42 ነጥቦችን ላይ በመድረስ እንዲሁም ደግሞ 22 ንጹህ ጎሎችን በመያዝ አንደኛ ደረጃ ላይ መቀመጡንም አረጋግጧል። እየተከተለው የሚገኘው ማንቸስተር ሲቲ ትላንትና እንግዲህ ተፈትኖ ነው ማሸነፍም የቻለው 40 ነጥብና 26 ንጹህ ጎሎችን በመያዝ ሁለተኛ ደረጃ ላይ መቀመጥ መቻሉን እንዲሁ የተመለከትነውም ጉዳይ ነው። አርሰናሎች በዚህ ዓመት ዋንጫውን ያነሳሉ ወይ? በርካቶቹ የሚጠይቁት ጉዳይ ነው። ግማሾቹ አው ያነሳል፣ ግማሹ ደግሞ በዚህ አካሄዱ ያስፈራል የሚል ሀሳብን እያነሱ ይገኛሉ። በተለይም ያለፉትን 5 እና 6 ጨዋታዎች እንግዲህ ፈተና የበዛበት ጨዋታ እንደሆነ ሚኬል አርቴታም ይህን ነገር ያሳካዋል ተብሎ እንደሚጠበቅ በርካቶቹ ከቅድሚያ ግምት እየሰጡም ይገኛሉ። ትላንትናም ወሳኝ ጎልን እንዲሁም ወሳኝ ነጥብን በማግኘት እንግዲህ የሊጉ መሪነታቸውን እያስጠበቁም ነው የሚገኙት። ቀጣይ ጨዋታ እንግዲህ ምናልባትም ሊፈተኑ እንደሚችሉ ቅድሚያ ግምት ቢወጣም አሁን ግን ወሳኙን 2 ነጥብ እንዲሁ ማሳካት መቻላቸውን ነው እየተመለከተን የምንገኘው። ማርቲን ኦዴጋርድ ዴቪድ ራያ አድናቆት ይገባዋል ሲል ከጨዋታው በኋላም ይናገራል። እንዲሁ ድሉ ይገባናል ሲል ነው የተናገረው። የመድፈኞቹ አምበል ማርቲን ኦዴጋርድ የቡድናቸው ግብ ጠባቂ ዴቪድ ራያ አስደናቂ ግብ ጠባቂ ነው ሲል እንዲሁ መናገሩ ነው የተመለከትነው። ብራይተን ግብ ካስቆጠሩ በኋላ ወደ ጨዋታ ተመልሰው ነበር ያለው ማርቲን ኦዴጋርድ፣ ነገር ግን እኛ በደንብ ተቆጣጥረናል፣ ጨዋታውን ማሸነፍ ይገባናል በማለት ሀሳቡንም ሰጥቷል። ዴቪድ ራያ ስላዳነው የግብ ሙከራ ተጠይቆም ተጫዋቹ እነሱ ወደ ጎልነት የሞከሩትን ብቸኛው ትልቅ ሙከራ ይመስለኛል በማለትም ተናግሯል። አክሎም ዴቪድ ራያ እንደምታውቁት አስደናቂ ነው፣ ትልቅ አድናቆት ይገባዋል፣ ያዳነው ኳስ ለቡድኑ ወሳኝ ትልቅ ክብር ይገባዋል ሲል ሀሳብ መስጠቱን ነው ከጨዋታው በኋላ እንዲሁ ጎሉን ያስቆጠረው እንዲሁም ደግሞ ካፒቴኑ ሀሳቡን መስጠትም እየቻለው። ማቲካሽ ከአርሰናል ጨዋታ ውጪ መሆኑም እንዲሁ ተረጋግጧል። አስቶን ቪላ ከቼልሲ ጋር እያደረገ በሚገኘው የፕሪሚየር ሊግ መርሃ ግብር ማቲካሽ የማስጠንቀቂያ ካርድ ማለትም ቢጫ ካርድ መመልከቱን ተከትሎ የአስቶን ቪላው ተጫዋች ማቲካሽ በቅጣት ምክንያት አንድ ጨዋታ እንደሚያልፈው ይታወቃል። አስቶን ቪላ የፊታችን ማክሰኞ ከሊጉ መሪ አርሰናል ጋር የሚያደርጉት ጨዋታ ላይ እንደማይኖር ነው እየተገለጸ የሚገኘው። ያለፈው ጨዋታ ላይ የአቻነትን ጎል ማስቆጠር የቻለው ማቲካሽ እንግዲህ በሚቀጥለው ጨዋታ ላይ አይኖርም። አስቶን ቪላዎች ያለፈውን ጨዋታ አርሰናልን በማሸነፍ እንግዲህ ፈተና ሆነባቸው እንደነበር ይታወቃል። በሚቀጥለው ማክሰኞስ ምን ይፈጠር ይሆን አብረን የምንመለከት ነው የሚሆነው። በርካቶቹም ይህን ጨዋታ እንደሚጠብቁት ካሁኑ እየገለጹም ይገኛሉ። እንዲሁም ምሽቱ 2 ሰዓት ተኩል ላይ የተደረገ ጨዋታም ነበር። ቼልሲ ከአስቶን ቪላ እጅግ በጣም በርካቶቹ የሚጠብቁት የስታንፎርድ ብሪጅ ጨዋታም ነበር። ቼልሲ ትናንትና እንግዲህ ሲመራ ቆይቶ እንዲሁ ሲመራም ተመልክተንም ነበር። እጅግ በጣም አስገራሚ ጨዋታ በሁለቱ ክለቦች መካከልም ተመልክተናል። አሰልጣኝ ኤንዞ ማሬስካ ከጨዋታው በፊት እንግዲህ አስቶን ቪላ ተከታታይ ድሎች ላይ ይገኛሉ፣ እንዲሁም ደግሞ በራስ መተማመን ላይ ነው የሚገኙት። ይህም እንግዲህ ለእኛ ፈታኝ ሊሆን ይችላል፣ እንዲሁም ደግሞ መዘጋጀት አለብን ሲሉ ገልጾም ነበር። አስቶን ቪላዎች ተከታታይ ድል ላይ መሆናቸው ይጠቅማቸዋል፣ እኛ ደግሞ በሜዳችን መሆናችን ይጠቅመናል ሲሉ ተናግረውም ነበር። በትላንትናው ሜዳ ላይ ግን የነበረው ውጤት ይህንን አያሳይም። ቼልሲዎች በሜዳቸውና በደጋፊዎቹ ፊት ጥንቃቄ የተሞላ ጨዋታ ለማድረግ ቢሞክሩም ትላንትና አስቶን ቪላ ወሳኝ ተከታታይ 10ኛ ድላቸውን ማስመዝገብ መቻላቸውን ነው የተመለከትነው። በእንግሊዝ ፕሪሚየር ሊጉ ደግሞ 8ኛ ተከታታይ ድላቸውን እንዲሁ ማስመዝገብም ችለዋል። ቢመሩም በስተመጨረሻ 2 ጎሎችን በማስቆጠር 2-1 በሆነ ውጤት ማሸነፍ መቻላቸውን ነው የተመለከትነው። ዣኦ ፔድሮ በ37ኛው ደቂቃ ላይ ከሪስ ጀምስ የተሻገረለትን ኳስ በማስቆጠር መምራት ችለውም ነበር። ነገር ግን በሁለተኛው አጋማሽ ኦሊ ዋትኪንስ ይህ እንግሊዛዊ ተጫዋች እንግዲህ 2 ጎሎችን በማስቆጠር እንግዲህ ወሳኝ ጎሎችን በማስቆጠር ወሳኝ 3 ነጥብ እንዲያገኙ መንስኤ መሆኑንም ነው የተመለከትነው። በ63ኛው እንዲሁም በ84ኛው ደቂቃ ላይ ነው እንግዲህ እነዚህ ጎሎች መቆጠርም እየቻሉት። ቼልሲ በሜዳቸውና በደጋፊዎች ፊት ኳስ ተቆጣጥረው ለመጫወት ሞክረውም ነበር። እንደሚታወቀው አስቶን ቪሎች አሁንም ቢሆን እንግዲህ በሜዳቸውና ከሜዳቸው ውጪ ያደረጉትን ጨዋታ በሎው ብሎክ እንዲሁም በሃይላይን በመጫወት እንግዲህ በመልሶ ማጥቃት ጥሩ እንቅስቃሴ በማድረግ
ማሸነፍ መቻላቸውንም ተመለከተን። ቼልሲ 63% በሜዳው ቦል ፖሰስ ማድረግም ችሎ ነበር። 11 ሙከራዎችን ያደረገ ሲሆን 3 ኦን ታርጌቶችን ብቻ ነው መሞከርም የቻለው። በአስቶን ቪላ በኩል በተቃራኒው ደግሞ ስንመለከት 11 ሙከራዎችን ያደረጉ ሲሆን 8ቱ እጅግ በጣም ጥራታቸውን እየጠበቁ እንደነበሩ በጨዋታው ላይ የተመለከትነውም ጉዳይ ነው። ትላንትና 8 ኦን ታርጌት አድርገው እንግዲህ ሁለቱ ወደ ጎልነት በመቀየር አሸንፈው መውጣት መቻላቸው እንዲሁ የተመለከትነውም ጉዳይ ነው። ተከታታይ ድላቸውንም እንዲሁ ማስመዝገብም ችሏል። ከመሪው አርሰናል ያላቸውንም የነጥብ ልዩነት አሁንም በ3 እንዲሁ እንዳጠበቡት ነው የተመለከትነው። አስቶን ቪላዎች ከማንቸስተር ሲቲ በ1 ነጥብ እንዲሁም ከአርሰናል በ3 ነጥብ ዘቅ ብለው 3ኛ ደረጃ ላይ መቀመጥም ችሏል። ቶፕ 4 ላይ እንግዲህ አሁንም ተከታታይ ድሎችን እያስመዘገቡ የሚገኙት አስቶን ቪላዎች እየቀጠሉበትም ይገኛሉ። እንዲሁ ትላንትና እንግዲህ አስቶን ቪላ ያሸነፈ ሲሆን ሊቨርፑልን ማሸነፉን ተከትሎ ወደ 4ኛነት መምጣትም ችሏል። ቼልሲ 5ኛ ደረጃ ላይ ነው መቀመጥም የቻለው ከማንቸስተር ዩናይትድ እኩል 29 ነጥብ በመያዝ በጎል ተበላልጠው 5ኛና 6ኛ ደረጃ ላይ ተቀምጠዋል። ቼልሲዎች እንግዲህ ያልተጠበቀ ውጤት እያስመዘገቡም ይገኛሉ። ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ያሸነፉ ሲሆን በሁለቱ አቻ፣ በሁለቱ ደግሞ ሽንፈት ማስተናገዳቸውን ነው የተመለከትነው። እንደ አማዱ ኦናና የመሳሰሉ ተጫዋቾች ትላንትና እንግዲህ እጅግ በጣም ደስታቸውን በሜዳ ላይ ሲገልጹ ተመልክተናል። እንዲሁም ደግሞ አሰልጣኝ ኡናይ ኤምሪ በደስታ ሲፈነጥዙ በሜዳው ላይ የተመለከትነውም ጉዳይ ነው። ያለፉት ጨዋታዎች ላይ እንግዲህ ብዙ ሲተች የነበረው ኦሊ ዋትኪንስ ትላንትና ደስተኛ እንደነበርም እንዲሁ መግለጽም ችሏል። 2 ጎሎችን በማስቆጠር እጅግ በጣም ደስተኛ ነኝ፣ ለቲሜ ወሳኝ ነገር በማድረጌ እደሰታለሁ፣ አሁንም ቢሆን በዚህ ሁኔታዎች ማለትም በማስቆጠር መቀጠል እፈልጋለሁ ሲል ሀሳብ መስጠቱን ነው እየተመለከተን የምንገኘው። ሊቨርፑል እንግዲህ ያለፉትን ተከታታይ 3 ጨዋታዎችን ማሸነፉን ተከትሎ እስከ 11ኛ ደረጃነት መውረድ ቢችልም በአሁኑ ሰዓት ላይ 4ኛ ደረጃ ላይ መቀመጥም ችሏል። ቶፕ 4 ውስጥም የተቀመጠ ሌላኛው ክለብ መሆኑን ነው የተመለከትነው። ከአርሰናል ያላቸው የነጥብ ልዩነትም በአሁኑ ሰዓት ላይ ወደ 10 መሆኑ ነው እየተመለከተን የምንገኘው። በ10 ነጥብ ልዩነት 4ኛ ደረጃ ላይ መቀመጥ መቻላቸውንም ተመለከተን። አስቶን ቪላ ትላንትና ወሳኝ ድል እንዲሁ ማስመዝገብ መቻላቸውንም ነው የተመለከትነው። ቀጣይ ጨዋታቸው እንግዲህ ማክሰኞ ከአርሰናል ጋር የሚያደርጉት በርካቶቹ የሚጠብቁት ጨዋታ መሆኑንም እንዲሁ እየተገለጸም ይገኛል። በጣሊያን ሴሪ የተደረጉ ጨዋታዎችን ስንመለከት ፓርማ ከፊዮሬንቲና ጋር ያደረጉትን ጨዋታ ፓርማ 1-0 አሸንፏል። ቶሪኒዮ ካግሊያሪ 2-1 ያሸነፈ ሲሆን ኮሞ ከሜዳ ውጪ ሊቼን 3-0 በሆነው ሰፊ ውጤት ማሸነፍም ችሏል። እንዲሁም ደግሞ ዩዲኒዜ ከላዚዮ ጋር ያደረጉትን ጨዋታ አንዳቻ ማጠናቀቃቸው ነው በትላንትናው ዕለት መመልከትም የቻልነው። ይህ እንግዲህ በርካቶቹ ያልጠበቁት ነገር ግን የሆነ ውጤት መሆኑንም ነው እንዲሁ ማረጋገጥም የቻልነው። ዛሬም በአፍሪካ ምድር እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ በጣሊያን ሴሪ የሚደረጉ ጨዋታዎች አሉ። በአፍሪካ ምድር በሞሮኮ የሚደረገው የአፍሪካ ዋንጫን ስንመለከት ጋቦን ከሞዛምቢክ ጋር የሚያደርጉት የቀን 9 ሰዓት ተኩል ተጠባቂ ጨዋታም አለ። እንዲሁም ደግሞ ኢኳቶሪያል ጊኒ ከሱዳን ጋር ይጫወታሉ። ሌላኛው አልጄሪያ ከቡርኪና ፋሶ እንዲሁም ደግሞ ኮትዲቫር ከካሜሮን ጋር የሚያደርጉት የምሽት 2 ሰዓት ተኩልና የምሽት 5 ሰዓት ተጠባቂ ጨዋታዎችም ናቸው። በእንግሊዝ ፕሪሚየር ሊግ ቀን 11 ሰዓት ላይ ሰንደርላንድ ከሊድስ ዩናይትድ ጋር እንዲሁም ደግሞ ምሽት 1 ሰዓት ተኩል ላይ በለንደን የሚደረገው የሴልሃርስ ፓርክ ስቴዲየም የክሪስታል ፓላስና የቶተናም ተጠባቂ ጨዋታ አለ። ይህን ጨዋታ እንድታዩም እንጋብዛቸዋለን። በጣሊያን ሴሪ 4 ያክል ጨዋታዎች የሚደረጉ ሲሆኑ ኤሲ ሚላን ከሄላስ ቬሮና ይጫወታሉ። ክሮሚኔንሴ ከናፖሊ፣ ቦሎኛ ከሳሱሎ እንዲሁም ምሽት 4 ሰዓት ከ45 ላይ አታላንታ ከኢንተር ሚላን ጋር የሚያደርጉት በርካቶቹ የሚጠብቁት ጨዋታ መሆኑንም እንዲሁ ተመለከትን። ሌላኛው በሳውዲ ሊግ የተደረገ አንድ ጨዋታም ነበር። አልናስር ከአልአክዱድ ጋር ያደረጉትን ጨዋታ 3-0 በሆነ ውጤት አሸንፈዋል። ክሪስቲያኖ ሮናልዶ 956ኛ ጎሉ ላይ የደረሰበትን ትላንትና 2 ጎሎችን ማስቆጠርም ችሏል። ሌላኛው ፖርቹጋላዊ ተጫዋች ዣኦ ፊሊክስ እንዲሁ ጎል ማስቆጠር መቻሉን ነው የተመለከትነው። ክሪስቲያኖ ሮናልዶ 4ኛው የአልናስር የምንጊዜም ከፍተኛ ግብ አስቆጣሪ መሆን መቻሉንም እንዲሁ በትላንትናው ዕለት ማረጋገጥም ችሏል። ክሪስቲያኖ ሮናልዶ በውድድር ዓመቱ 12ኛ የሊግ ጎሉን ሲያስቆጥር ዣኦ ፊሊክስም በተመሳሳይ ያስቆጠራቸውን ግቦች 12ም ማድረስም ችሏል። አልናስር በሊጉ እያደረጋቸውን 10 ጨዋታዎች በማሸነፍ በ30 ነጥቦች በበላይነት እየመራ እንደሚገኝ ነው እንዲሁ ማረጋገጥም እየቻለው። ይህም እንግዲህ ያልተጠበቀ መሆኑ በዚህ ዓመት ለዋንጫ ፉክክሩ ከፍተኛ ሰፊ እድል እያደረጉ እንደሚገኙ ነው እየተመለከትን የምንገኘው። ክሪስቲያኖ ሮናልዶ ማሸነፋችንን መቀጠል አለብን ሲል ከጨዋታው በኋላም ተናግሯል። አልናስር 2 ግቦችን ያስቆጠረው ክሪስቲያኖ ሮናልዶ ቡድኑ ማሸነፉን አጠናኮ እንዲቀጥልም እንዲሁ አሳስቧል። የውድድሩ ዓመቱ ገና ረጅም ነው የሚለው ክሪስቲያኖ ሮናልዶ ግዴታ በአሸናፊነት መቀጠል አለብን
አለብን በማለትም እንዲሁ ሀሳብ መስጠቱንም ነው የተመለከትነው። የውድድር ዓመቱ አጋማሽ ላይ ሊጉን ያሸነፈ ማንም የለም ሲል ክሪስቲያኖ ሮናልዶ ቡድኑን ማሳሰቡ ነው የተመለከትነው። አልናስር በሳውዲ አረቢያ ሊግ ታሪክ የመጀመሪያ 10 ጨዋታውን ያሸነፈ የመጀመሪያው ክለብ መሆን መቻሉን ነው የተመለከትነው። ክሪስቲያኖ ሮናልዶ በህይወት ታሪኩ 956ኛ ጎሉን እንዲሁ ትላንትና ጎል ማስቆጠር መቻሉንም ተመልክተናል። አሰልጣኝ ሚኬል አርቴታ በዛ ህግ ምክንያት ትልቅ ዋጋ ከፍለናል ሲል ስለ አምናው ያስታውሳሉ። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ባለፈው ዓመት ከብራይተን ጋር የነበራቸውን ጨዋታ ለአፍታም እንደማይዘነጉት ነው እየገለጹም የሚገኙት። በተለይም እንግዲህ በአቻ ውጤት በተጠናቀቀው መርሃ ግብር አርሰናል ዲክላን ራይስን በቀይ ካርድ አጥቶ እንደነበር ይታወሳል። ዲክላን ራይስን የብራይተንን ቅጣት ምት በማዘግየቱ ስለተመለከተው ቢጫ ካርድ ያነሱት አሰልጣኙ ክስተቱ በጣም አበሳጭቶ ነበር ሲሉም እንዲሁ ያስታውሱታል። አክሎም በዛ ህግ ምክንያት ትልቅ ዋጋ ከፍለናል እንደማይደገም ተስፋ አድርጋለሁ ሲሉ እንዲሁ ተናግሯል። ትላንትና ግን እንዲሁ በማሸነፍ ወሳኝ 3 ነጥብ ማሳካት መቻላቸው እንዳስደሳቸው ነው መግለጽም የቻሉት። ሃሪ ማጓየር ከጉዳቱ ለመመለስ ተቃርቧል። የመጋገም ሂደቱ ላይ ትልቅ ለውጥ እያሳየ ሲሆን በግሉ ልምምድ ማድረግም ጀምሯል። በቅርቡ ወደ ቡድን ልምምድ ይመለሳል ተብሎ ይጠበቃል ሲል እንዲሁ ቶክ ስፖርት እያስነበበም ይገኛል። የተጫዋች እንግዲህ ለወራት ያክል በጉዳት ምክንያት አልነበረም። በአሁኑ ሰዓት ላይ ግን መመለሱ እንዲሁ ይፋ መደረጉ ምናልባትም ይጠቅመዋል ተብሎ ለማንቸስተር ዩናይትድ እንደሚጠበቅ ነው እየተገለጸም የሚገኘው። ሃሪ ማጓየር እንዲሁም ማቲያስ ደሊት አለመኖራቸው በዚህ ሳምንት እንዲሁም ባለፉት ጊዜያት እንግዲህ ማንቸስተር ዩናይትድ በትንሽም ቢሆን ሲፈተንም ቆይቶም ነበር። በተለይም ከበርንማውዝ ጋር የነበረው የ4 አቻ ውጤት እንግዲህ በርካቶቹ የሚያነሱት እንደዚህ አይነት ወሳኝ እንዲሁም ደግሞ የቲሙ ልብ ምት ተብለው የሚጠቀሱ የተከላካይ ስፍራ ተጫዋቾች አለመኖራቸው እንዲሁ ነጥብ ማስጣላቸውን በርካቶቹም ያነሱም ነበር። ሃሪ ማጓየር በአሁኑ ሰዓት ላይ ወደ ግል ልምምድ መመለሱ ምናልባትም ለማንቸስተር ዩናይትድ በርካታ ጠቃሚ ነገሮች አሉ ሲሉም ነው እየገለጹም የሚገኙት። ሌላኛው ፓትሪክ ዶርጉ ከትላንትና በስቲያ ጨዋታው በፊት በኋላም ሀሳቡን ሰጥቷል። ወደ አፍሪካ ዋንጫ የሄዱ እንዲሁም የተጎዱ ተጫዋቾች አሉን፣ ስለዚህ ይህን አጋጣሚ በቡድን ውስጥ ራሴን ለማሳየት እድሉን ሰጥቶኛል ሲል እንዲሁ ይናገራል። በልምምድ ላይ ለመከላከል አስቸጋሪ የሆኑ ተጫዋቾች እነማን ናቸው ተብሎም ተጠይቆም ነበር። ኮቢ ማይኖ፣ ብራያን ምቤሞ እንዲሁም አማድ ዲያሎ እነዚህ 3 ተጫዋቾች እጅግ በጣም የሚከብዱ ለመከላከል የሚፈትኑ ተጫዋቾች ናቸው ሲል ሀሳብ መስጠቱንም ነው እንዲሁ መመልከትም የቻለው። ፓትሪክ ዶርጉ እንግዲህ የመጀመሪያ ጎልን ለማንቸስተር ዩናይትድ በማስቆጠር ወሳኝ አንድ ጎል በማስቆጠር እንዲሁ እንዲያሸንፉ ወሳኝ ሚናን የተጫወተ ተጫዋች እንደነበር የምናስታውሰውም ጉዳይ ነው። በቀኝ ክንፍ መጫወት ይህ በቀድሞ ክለብም ስላደረኩት ለኔ አዲስ ነገር አይደለም፣ ግቡን በማስቆጠር ደስተኛ ነኝ ሲል እንዲሁ ከጨዋታው በኋላ መናገሩንም ተመልክተንም ነበር። በጨዋታው ላይም በርካታ የግብ ሙከራዎችን ለማድረግ ልምምድ ላይ ወጥሬ እየሰራውም ነበር። እናም ጥሩ አድርግ ያለው ለግሻለሁ ብዬም አስባለሁ፣ ከመረብ በማዋሃዴም እጅግ በጣም ደስተኛ ነኝ ሲል መመልከታችን ነው እንዲሁ ከጨዋታው በኋላ ሀሳቡንም የሰጠው። ከጥቂት ቀናት በፊትም በቀኝ በኩል ስለመጫወት አውቅም ነበር፣ እንደዚሁ እንዴት መጫወት እንዳለብኝ ለማስታወስ ሞከር ያለው በቀኝ በተመሳሳይ በኩል በግራም እንዲሁ መጫወት የሚችል ይመስለኛል ሲል ፓትሪክ ዶርጉ ከጨዋታው በኋላ ሀሳብ መስጠቱንም እንዲሁ እየተመለከትነውም ጉዳይ ነው። ሌላኛው ማንቸስተር ዩናይትድ በጥር የዝውውር መስኮት የመሃል ሜዳ ስፍራ ተጫዋች የማስፈረም እድሉ ዝቅተኛ ነው ሲል ዴቪድ ኦርነስቲን አሁንም እየገለጸም ይገኛል። ዩናይትድ የመሃል ሜዳ አማካይ ተጫዋች የሚያስፈርምበት ከፍተኛ እድል ያለው በመጪው የክረምት የዝውውር መስኮት ነው ሲል እንዲሁ ያረጋገጠ ሲሆን ምናልባትም ግን አዳዲስ አጭር ሙከራዎችን ሊያደርጉ የሚችሉበት ሰፊ እድል እንዳለ እየገለጹም እንደሚገኙም ተመልክተናል። ማንቸስተር ዩናይትድ ከጄምስ ጋርነር እንዲሁም ከሩበን ኔቬዝ ጋር ስላለው ግንኙነትም ሲጠየቅ እንግዲህ ዴቪድ ኦርነስቲን እንዲህ በማለት መልሶም ነበር። በዚህ ጉዳይ ላይ እስካሁን ግልጽ እንዲሁም ደግሞ ተጨባጭ መረጃ አልሰማሁም ሲል የራሱን ሀሳቡንም መስጠቱን ነው የተመለከትነው። አንዲ ሚተን ሲናገርም አሰልጣኝ ሩበን አሞሪም በኒውካስል ላይ ስለተጠቀመው አሰላለፍ ተጠይቆም ነበር። ቀደም ሲል በነበረው ጠንካራ አቋም ላይ መለስለስ እያለ ይመስለኛል ሲል ነው እየገለጸ የሚገኘው። ይህንን ለማውራት ስንናገር ቆይተናል። እናም አሰላለፉን የሚቀይረው በራሱ መንገድ ነው። አሁን በጉዳቱ ምክንያት አሰላለፉን ለመቀየር ተገዷል ሲልም ይናገራል። በእርግጠኝነት በክለብ ውስጥ እሱን አሰላለፉን እንደሚቀየር የሚሰማ ስሜት አሉንም አሰልጣኙ እንዲሁም ደግሞ ነገር ግን እነዚህ ውሳኔዎች ለተጫዋቹ እንዲሁም ደግሞ ለሱ አሰልጣኝ እጅግ በጣም ጠቃሚ ነው ሲል የራሱን ሀሳብ መስጠቱንም እየተመለከተን እንገኛለን። አሰልጣኝ ሩበን አሞሪም እንግዲህ ያለፉትን 3 እና 4 ተከታታይ ጨዋታዎች እንግዲህ በተለያዩ ምክንያቶች አሰላለፋቸውን ሲቀይሩ ተመልክተናል። ትላንትና ጨዋታቸውን ሲጀምሩ እንግዲህ 4-2-3-1 ነበር። በሁለተኛው አጋማሽ ግን በ3-4-2-1 ሲጫወቱ እንዲሁም ደግሞ በ6 ተከላካይ ጭምር ሲጫወቱ ተመልክተንም ነበር። በሎ ብሎክ፣ በሃይ ብሎክ እንዲሁም ደግሞ
በኃይል አይን ሲጫወቱ እንደነበር በጨዋታው ላይ የተመለከትነውም ጉዳይ ነው። ይህ አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ ቨርሳታይል መሆናቸውን ያሳያል ሲሉ በርካታ የራሳቸውን ሀሳቦች እየሰጡም ይገኛሉ። ይህ እንግዲህ በጉዳቶችም ቢሆን በተለያዩ ምክንያቶች ለውጦች መምጣታቸው ይጠቅማል ሲሉ መናገራቸውን እየተመለከትን እንደምንገኝ ያረጋገጥነውም ጉዳይ ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬም የሚደረጉ ተጠባቂ ጨዋታዎች አሉ በአፍሪካ መድረክ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግም የሚደረጉ ጨዋታዎችን ለማየት ያክል እንግዲህ ጋቦን ከሞዛምቢክ ቀን 9 ሰዓት ተኩል ላይ የሚያደርጉት ጨዋታ ይጠበቃል። ኢኳቶሪያል ጊኒ ከሱዳን፣ አልጄሪያ ከቦርኪና ፋሶ እንዲሁም ደግሞ ኮት ዲቫር ከካሜሮን ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። በአፍሪካ ዋንጫው በእንግሊዝ ፕሪሚየር ሊግ ሁለት ያክል ጨዋታዎች ይደረጋሉ። ቀን 11 ሰዓት ላይ ሰንደርላንድ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ክሪስታል ፓላስ ከቶተናም ጋር ሁለቱ የለንደን ክለቦች የሚያደርጉት የሴልሃርስት ፓርክ ስቴዲየም እጅግ በጣም ተጠባቂም ጨዋታም አለ። በጣሊያን ሴሪኤም እንዲሁ በርካታ ጨዋታዎች ይደረጋሉ። ኤሲ ሚላን ከሄላስ ቬሮና፣ ክሮሚኔሴ ከናፖሊ፣ ቦሎኛ ከሳሱሎ እንዲሁም አታላንታ ከኢንተር ሚላን የሚያደርጉት ጨዋታ ደግሞ ምሽት 4 ሰዓት ከ45 ላይ የሚጀምር ነው የሚሆነው። እነዚህን ጨዋታዎች እንድታዩ እየጋበዘን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል።